ማስፈራ ይኸውልሽ ተረጋጊና አውሪ ቆይ ለመሆኑ አንቺ ማን ነሽ ግለትዬ ያረገዝኩት ልጅ ጋሽ መሆኑን ብታውቅ ምን ትለኝ ነው? ምን ታደርገኝ ይሆን? ለአንዱ ኃጢአት ሌላው መቀጣት ግድ ሆኖ እንጂ እትዬ ሲያ አይገባት። ስለማይገባት ማወቅ የለባት። በቻልኩት መጠን እትዬ ስለ ሁሉ ማወቅ የለባት። የእሷ ዓለም ትዳሯ ነው። የእሷ ዓለም ልጆቿ ናቸው። ይህን ካጣች ከባህር የወጣች አሳ ናት። እሺ ከኤቢ እንጀምራለን። ኤቢ የእትዬን አንድ ቢጃማ የሰላምዬን አንድ ቢጃማ ታጥቢያለሽ። ኧረ እባክሽ አልቀጣም። አይ አቢጌል ይሄ ግዴታ ነው። ይኸውልሽ አልቀጣም አልኩሽ አይገባሽም እንዴ? ጎሽ የኔ ቆንጆ አፌ ቁርጥ ይበልሽ። ድመለካችሽ ቤቱንም ብታጸጅልኝ። እሺ እናቷን ደግሞ ቆንጆ ሞቅ ያለ ውሃ ታመጣና የትዬንና የደረጀን እግር ጨርገህ ታጥባለህ። በደስታ ነው ይሻላል። አሁን ደግሞ የማርታን ቅጣት ለመስማት በጣም ጓጉቻለሁ። እትዬ ደግሞ ትንሽና ደረጀን ደስ ያለሽ ቦታ ትስሚዋለሽ። አንቺ በጣም የሚገርም ቅጣት። ቆይ ታዲያ በምን ዕዳዬ ነው የምቀጣው? ያው ሰላም እየመጣች እንዴ ለአንተማ ሽልማት ነው። ፊቱ በሙሉ እንደ ዝንጀሮ በፂም ተከቦ ምን ላይ ልሰማው እንግዲህ ምን ያደርጋል? ሌላ ሞራል ደግሞ ከዛ ያለ ሞራል ሌላ ዳጣን ዛሬ ሰላም በጣም በከባድ ጥያቄ አፋጣ ይዛታለች። እንግዲህ ዛሬ በእርግጠኝነት ዳጣና ሰላም የእናትና የልጅነታቸውን የሚያውቁበት ሰዓት ይመስላል። በጣም የተፋጠጠ ነው። የሚገርመው ከአንድ በኩል ብቻ አይደለም። ዳጣን እንግዲህ ሰላም ዛሬ መናገር አለብሽ ናታን ጨምሮ ኑ ቁጭ ብላችሁ በቃ ማለት በፒስ እንኳን እንደ ዛሬው በልምምጥ ምናምን ጥያቄ ሳይሆን በግዴታ አይነት ስሜት ሰላም እንግዲህ በተቆጣ አይነት ስሜት ለምን እቀጣለሁ ለምን ሁሌ እንዳሰብኩ ኖራለሁ አይነት ስሜት ይመስልባታል። እንግዲህ በቁጣ ስሜት ዛሬ የት ማትጂም ቁጭ በይና ከየት ማን ነው አባትሽ ከየት ነው የተወለድሽው የት ነው የተወለድሽው አንቺ ማነሽ? እንግዲህ በጣም ከባድ ጥያቄ ነው። አንቺ ማነሽ የሚል ጥያቄ ያስባችሁታል ቤተሰብ? በጣም ትልቅ በጣም ከባድ ጥያቄ ነውና እንግዲህ አንቺ ማነሽ ተብሎ የሚባል ጥያቄ ነው ዳጣ የቀረበላት። እንግዲህ ቤት አልነበረችም እነ ሰላም ይቅርታ እነ ቅድስቴ ጋር ወይም እነ ምሳሌ ጋር ሄዳ ስለነበረ እንግዲህ በድወላ ናታን ራሱ ልሄድ ነው ስራ ላይ ቢላትም ሰላምን አይ ዛሬማ ይሄን ጥያቄ ቁጭ አድርገን ሳንጠይቃት የትም አትሄድም ብላ እንግዲህ ሰላም ቁጭ አድርጋ ነው የጠየቀችው ቤተሰቦቻችን። ከዛ እንግዲህ ዳጣ መታለች። ስትመጣ ምንድነው ይሄን ያከራራውጣችሁ የጠራችሁ ምንድነው ችግር አለ እንዴ የተፈጠረ ነገር አለ ምናምን ስትላቸው አይ ዛሬ ጥያቄ አለን ጥያቄያችንን ብቻ መልሽ ብላ ነበር ሰላም። እንግዲህ ሰላምዬ ትክክል አይደለሽም እኮ ፊትሽ ምናምን ልክ አይደለም ምን ሆነሽ ነው ምናምን ስትላት ምንም አልሆንኩም ጥያቄ መልሽ አንቺ ማን ነሽ የሚል ጥያቄ ጠየቀቻት። እንግዲህ ለዳጣ በጣም ከባድ ጥያቄ ነው ጥያቄ አስባችሁታል። ማን ነሽ ማለት እኔ ዳጣ ነኝ። ዳጣ ማናት የሚለው ጥያቄ ከጀርባ እንግዲህ በጣም ብዙ ጥያቄዎች አሉት። ዳጣ ማናት? ከየት ተወለደች? እናቷ፣ አባቷ፣ ሰፈሯ፣ ሀገሯ፣ ሁኔታዋ፣ አስተዳደጓ፣ ጸባዩዋ በቃ ጸባዩዋ ምናምን የሚያውቁት ነው። ግን በቃ እንዴት ከዛ እንዴት ወዴት ምናምን በተለያየ ጥያቄዎች እንግዲህ ሆይሁ በቃ በተለያየ እንግዲህ ጥያቄዎች ቀርበውባታል ማለት ነው። እነዚህንም ጥያቄ በጣም ነው የደነገጠችው ዳጣ ማለት በቃ የሆነ ግራን የተጋባት በነገራችን ላይ የምትለው ሁሉ ነው የጠፋባት። እንግዲህ ምን ብላ ትመልስ ይሆን? በእርግጠኝነት ዳጣ ይሄ ነው ብላ አብራታ አትናገርም። ምናልባት የሆነ ሀሳብ አስቀይራ ነው እርግጠኛ ነኝ ላሽ የምትለው። ምክንያቱም ሰላም ደግሞ እዚህ ጋር ሌላ ተጨማሪ ጥያቄ ለምንድን ነው መዋሸት ያስፈልገው? ስለዚህ ንገረኝ ለናታን የነገርሽው እንዳለ ሆኖ ምንድነው የት ነው አባትሽ የት ነው በቃ ምናምን የሚለው ነገር እዚህ ጋር መጠየቋ አይቀርም ቤተሰቦቻችን። ግን ዳጣ በእርግጠኝነት
በምንም አይነት ምክንያት ቢጠና ራሱ ብድግ ብላ ሸሽታ ብድግ ብላ ትወጣለች እንጂ ይሄ ነው ብላ አትናገርም ብዬ አስባለሁ። ምክንያቱም ዳጣ ስለ ሰላም ምንም ያኔ ማለት ሰላምን ትወዳታለች፣ ታሳዝናታለች ሁኔታ ነገሯ ምናምን፣ ግን እንደው እናቴ እንድትሆን ትችላለች የሚል ሀሳብ በፍጹም የለባትም እውነት ለመናገር ማለት ነው። ግን እኮ በጣም ነው የምትወዳት ሰላምን። እናቷ ሆና ቀርቶ ኖርማል ራስ በጣም ነው የምትወዳት ምናምን፣ ግን ብቻ እንዴት አድርጌ ልንገራችሁ በጣም ነው ዳጣ ዛሬ እንትን ውስጥ የገባችሁ። ከዛ ባሻገር ደግሞ ጋሽ ደረጀ እንግዲህ ለወይዘሮ ማርታ ሊነግራት ዳር ብሏል። እንግዲህ ምንድነው እሱም ደግሞ ነግራት ያለው ጥያቄ ስጠይቃለም ታማኝነት ላንቺ ምንድነው ሲላል ነበር። ታማኝነት ማለት ይሄን ያደርገዋል ተብሎ ባልሆነ ነገር አለመጠርጠር ነበር ያለችው። እንዴ ሰዎች ስላሉ ነው እንዴ ማርቲ? ሰው ስላለ እሱ ልክ ነው። ሰው ስላለም ላይሆን ይችላል። ግን ደግሞ አንድ ሰው ያመንከውን ሰው እንደዚህ ያደርጋል ብሎ መጠርጠር በጣም ከባድ ነው። ስለዚህ ከዛ አንፃር ነው ምናምን ብላ እንግዲህ አብራርታለታለች። ጋሽ ደረጀም አንዳንድ ቀኖች አሉ የቀን ጎደሎ አንዳንድ ቀን አለ ታውቂያለሽ አይደል ምናምን ሲላት አዎ ቀኖች አሉ። ይሄን አባባል በጣም ወዶ አባባል ነው። ምክንያቱም አንዳንድ ጊዜ ቀናቶች አሉ አዎ አሉ ብላ ነበር የመለሰችለትና እኔም እኮ አንድ ቀን የቀን ጎደሎ አጋጥሞኝ አላት ማለት ነውና ምን ብላ ነው በጣም እንደነገጠችው። ምንድነው እሱ ደግሞ የቀን ጎደሎስ ምንድነው? ከኔ ማለት ከኔ የተደበቀ የተሸሸገ ነገር እኔ ማላውቀው ነገር አለ እንዴ ስትለው አንድ ቀን እንደዛ ምናምን ብሎ ነው እንግዲህ ጀመረላት። ወይዘሮ ማርታ ምንድነው ካልነገርከኝ ብላ እንግዲህ ብላለች። እሱም እንግዲህ በትካዜና በእንትን ነው ያለው። እንዴት አድርጎ ይነግራት ይሆን? በነገራችን ላይ መናገር አለበት ጋሽ ደረጀ ለወይዘሮ ማርታ ነገሩን ቀለል አድርጎ በቃ ማለት ምንም ያክል ቢከብድም ነገርዮሹ በሚግባቡበት ቋንቋ ማስረዳት ግዴታው ነው። ምክንያቱም ከሌላ ሰው ከምትሰማ ምክንያቱም አብጌል የያዘችው ነገር በጣም ከባድ ነው። በርግጥ ጋሽ ደረጀ ስለዚህ ተጠርጥራለች ብሎ አስቦ ያውቅም። በቤትም ደግሞ እንግዲህ ዳጣና አንቺ ትመሳሰላላችኋለን አንዲ እብዲ ምናምን ስትል አባዬና ዳጣ በምናችን ነው የምንመሳሰለው? ትመሳሰላላችሁ ብሎ እኮ የሆነ ልጅ አለን እንዴት እንመሳሰል እንችላለን ምናምን ስትል ጋሽ ደረጀ እንግዲህ የሚመልሰው ጠፍቶበት ጸጥ ነው ያለው። ወይዘሮ ማርታ እንግዲህ አንቺ ልጅ ደግሞ የእብዲ ወሬ እያመጣሽ እዚህ ጋር ቤተሰብ መጥቶ ጀመርሽ ብላ ነው ወይዘሮ ማርታ ያስጠፋችበትና ጋሽ ደረጀና ዳጣ እንግዲህ ጸጥ ነው ያሉት። ምክንያቱም ሁኔታውን ስለሚያውቁ ጋሽ ደረጀም ባልሰማ ሙድ ነው ጸጥ ብሎ እንግዲህ ጎንበስ ብሎ ነገሮችን ማሳለፍ የፈለገው ያሳለፈው ማለት ነው። ሆኖም እንግዲህ ዛሬ ባጭሩ ዳጣም እዚህ ጋር ሰላም ይዛታለች፣ ጋሽ ደረጀን ደግሞ ማርታ ይዘዋለች። ስለዚህ የሁለቱም ጥያቄ መልሱ እንዴት ይገናኛል ብላችሁ ታስባላችሁ? እኔ እንግዲህ እንደሚመስለኝ በእኔ በሐሳብ እንግዲህ ማለት ነው ድቤሶቼ ዳጣ በእርግጠኝነት ለሰላም አትናገርም። ምናልባት ናታን የነገራትን ነገር ናታን የነገረኝ ይሄ ነው የነገረሽ ይሄ ነው ሌላ ነገር የለም ብላ ሌላውን ነገር በእርግጠኝነት ይሄ ነው ብላ አብራርታ የምትነግራት አይመስለኝም። ደግሞ በእርግጠኝነት አትናገርም እያስባለሁኝ። ሌላው ደግሞ ጋሽ ደረጀ እንግዲህ ጀምሮላታል ለወይዘሮ ማርታ እሱን ነገር ግን ደረጀ ሊናገር ይችላል ማለት መናገርም አለበት ብዬ አስባለሁኝ። አሁንም ጀምሮ ቢተወው ነገ ጧት ሌላ እንትን ይዞ ስለሚመጣ አሁን በዛ ብሎ እንግዲህ ይቅርታም ጠየቃት፣ እግሯም ስም ወደቀ፣ ነገሮችንም አስተካከለ። ማድረግ ያለበትን ነገር የሞራም ካሳት የሚያደርገውን ነገር ያደርጋል እንጂ ግዴታ መናገር አለበት ጋሽ ደረጀ ማለት ነው። ከዛ በኋላ እናቷ ማናት የሚለው ነገር ደግሞ ትንሽ ይከብድ ይችላል። ግን ያው ሰላም ጋር ተመካክረው እንግዲህ በሚስጥር አድርገውት ምናልባት ናታን ብቻ ነው ሊያውቅ የሚችለው ብዬ ተስፋ አደርጋለሁኝ። ዳጣ ደግሞ አሁን ሰላም እናቷ መሆኗን ካወቀች በጣም ከባድ ነው ማለት ቤት ውስጥ በጣም የሌለ ነው የምታስነቃው። እኔ እንጃ እንዴት ብዬ እንደምነግራችሁ እንኳን እናቷ ሆና ቀርቶ አይደለም በቃ ሂዳ ሰላምዬ ነው ሂዳ እንደዚህ ነው እና አሁን ደግሞ ነፍሰ ጡር ናት። ሁለተኛ ደግሞ ልጅ እናቷ መሆኗን ስታቅ በቃ ስራውን ሁሉ እኔ ስራው ነው የምትለው። በቃ እንዴት አድርጌ ልንገራችሁ እሱ ነገር ትንሽ ከበድ ሳይል ስለማይቀር ወይዘሮ ማርታ ደግሞ ዳጣ እንደዛ ስትሆን እናትየቱን ሰላም ናት ብሎ ጋሽ ደረጀሽ የሚያስታውቃል ብዬ አላስብም። ምክንያቱም ዳጣ የሷ ልጅ እንደሆነች ካወቀ ጋሽ ደረጀ ማነው ወይዘሮ ማርታ ካወቀች አሁንም የተረገዘ ጋሽ ደረጀ ልጅ መሆኑን ምንም እንትን አትልም ማለት ነው። ምንም አታቅማማም። ጋሽ ደረጀ በርግጥ አያውቅም ሰላም አሁን ያረገዘችው ልጅ የሱ ልጅ መሆኑን አያውቅም። የምታውቀው ሰላምና ሰላም ብቻ ነች። ሰላምና ፈጣሪ ብቻ ነው የሚያውቁ። በዛ ምክንያት እንግዲህ እንደዛ አደርጋሉ ብዬ ተስፋ አደርጋለሁኝ። ውድ ቤተሰቦቼ እናንተስ ውድ ቤተሰቦቼ እስኪ እናንተ ማሳብ አስተያየታችሁን አስቀምጡልኝ። እናንተ የተሰማችሁን ስሜት አስቀምጡልኝ። ሰብስክራይብ ላይክ በማድረግ ቤተሰቡን ሁሌም አብራችሁኝ
ስለሆናችሁ በጣም አመሰግናለሁ ቤተሰቦቼ። በቀጣይ በአዳዲስ ቪዲዮዎች ብቅ ስለምን እነዛን ቪዲዮዎች እስከመጣ ድረስ እናንተ ደግሞ ሰብስክራይብ አድርጋችሁ ላይክ አድርጋችሁ ደግሞ ላይክ አድርጋችሁ የደወል ምልክቷን በማጥቆር ቀጣይ አዲስ ቪዲዮ ስለቅ እንዲደርሳችሁ ይረዳል ማለት ነው። ውድ ቤተሰቦቼ ሁሌም ወዳችሁ ፍቅራችሁ ስለምትከታተሉኝ በጣም አመሰግናለሁኝ። ላይክ ያደረሳችሁ ላይክ አድርጉ። ሌላው አብጊል ነች። አብጊል እንግዲህ ያው እንደምታውቋት በተንኮል ጣረንትን ብላ ማለት ነው። የሚገርመው ነገር ጌም እንጫወት ብላ እንግዲህ ጌሙን አምጥታ ነበረ። ጌሙ እንጫወት ከተባለ በኋላ እንግዲህ ጌሙን እንትና ማን ነው አብጊል ለተንኮል ልትጠቀምበት ነበር። እሱ ምንድነው ዳጣንና ጋሽ ደረጀን ጥያቄ ልጠይቃቸው አስባ ነበረ። ግን ደስ የሚለው ነገር ጥያቄውን ተሳሳተች ማለት ነው። እንግዲህ የተሰጣትን እሷ ማለፍ አልቻለችም። እሷ ተቀጣች። ማን ነው ቀጭው ደግሞ ዳጣ ቀጣቻት ማለት ነው። እንግዲህ አልቀጣም ብላ ነበረ። ግዴታሽ ነው ይሄ ህግን ማክበርና ማክበር ነው ተብሎ ግዴታሽ ነው ተባለች። ቅጣቷን ተቀብላ ቅጣቷን ተቀጣለች። እሷን ብቻ ሳይሆን ናታንም ሁላቸውም ተቀጥተዋል ማለት ነው። በዛ መካከል እንግዲህ አብጊል ያሰበችው ጥያቄ ምን ነበር መሰላችሁ? ናታን ዳጣንና ጋሽ ደረጀን እንዴት ነው እናንተ የተገናኛችሁት? ለምን ዳጣ እዚህ ቤት መጣች? ግንኙነታችሁ ምንድነው? ለምንድነው ዳጣን የምትወዳት ምናምን የሚል ነገር ነበር በእርግጠኝነት የነበር አስባ የነበረው። ግን በሁኔታው ሆነና ሳይሳካላት ቀረ ማለት ነው። ደስ አይልም? ተንኮለኛ ሰዎች እንደዚህ ተንኮላቸው ሲከስር በጣም ደስ ይላል። ቤተሰቦቼ ሰላም እንግዲህ በጣም እያሰበች ነው ስለረገዘችው ልጅ። ወይዘሮ ማርታ ብታውቅ በቃ አንዳንድ ነገሮች ይሄ ከራሴና ከራሴ ውጪ ማንም ማወቅ የለበትም። ብቻ ከራሷ ጋር ብዙ ነገሮች እያደረገች ነው። እርግዝናዋ እየከፋ ነው። ማነው ይቅርታ እየገፋ ነው። የመውለጃዋ ሰዓት እየደረሰ ነው። እንግዲህ ብቻ እሷን ማሳብ ላይ ያለች። ወደ ቪዲዮዎቻችን ላይክ ሰብስክራይብ በማድረግ አብራችሁን ቆዩ። መልካም ጊዜ በያላችሁበት። ባይ ባይ።